ጤና ይስጥልኝ ክቡራትና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬ በያላችሁበት ይድረሳችሁ። ቻናሉ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል ተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚቀጥለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ዛሬ ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካ ልታደርገው ያቀደችውን ይህ ወታደራዊ ጣልቃ ገብነት በሚስጥር የተያዘ ነበረ። የሀገሪቱን ኮንግረስ ስለ እቅዱ አስቀድሞ ገለጻ አልተደረገለትም፣ ምክረ ሀሳብም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጠር መጠበቅ ነበረባቸው። አፈጻጸሙ የዘመኑ ፊልም ያስንቃል ይላሉ በዘርፉ ያሉ ባለሙያዎች። ሂደቱ ምን ይመስላል? አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ አብረን እንቆይ። ኃያሉ ሀገር ፕሬዝዳንቱን የያዘችበት ዘመቻ። የአሜሪካን ሰላዮች ለወራት ያህል የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ እንደነበረ በእጅጉ ይታወቃል። የአሜሪካን ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኛ፣ ምን እንደሚመገብ፣ ምን እንደሚለብስና የቤት እንስሳዎቹም ጨምሮ ክትትል ሲደረግባቸው ቆይተዋል። ይህን ክትትል የሚያደርገው ደግሞ በቬንዙዌላ መንግስት ውስጥ ያለ አንድ ለአሜሪካ መንግስት የሚሰራ ምንጩን በባለቤትነት የያዘ ትንሽ ቡድን ነው። ከዚህም በታህሳስ መጀመሪያ ኦፕሬሽናል አብሶሉት ሪዞልቭ በሚል ስያሜ የተሰጠው ዘመቻ እቅዱ ተነድፎ ተጠናቀቀ። ወራትን የፈጀው እቅድ ከፍተኛ ጥንቃቄ የተደረገበትና የተዘጋጀ ነው። በእቅድ ዝግጅቱ ውስጥም የተሳተፉ የአሜሪካን ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱን የተጠበቀ ማቆያ ሴፍ ሃውስ አስመስለው በመገንባት ጭምር በምን አይነት መንገድ ማድሮንን እንደሚይዙ ተለማምደዋል። በተቻለ ሁኔታ ኦፕሬሽኑ በድንገት እንዲፈጸም ፍላጎት እንደነበራቸውም ባለስልጣናቱ ቅዳሜ ዕለት በነበራቸው ኦፕሬሽን ሂደት ላይ ተናግረዋል። ፕሬዚዳንት ትራምፕ ከ4 ቀናት በፊት ኦፕሬሽኑ እንዲፈጸም ፈቃድ ሰጥተው የነበረ ቢሆንም የተሻለ የአየር ሁኔታና አነስተኛ ደመና በሚኖርበት ጊዜም ለመጠበቅ ሲባል ጊዜው ተራዝመዋል። የሀገሪቱ ከፍተኛ ወታደራዊ መኮንን የሆኑት ጀነራል ዳን ኬን ቅዳሜ ጠዋት በሰጡት ጋዜጣዊ መግለጫ በገና እና በአዲሱ ዓመት ሳምንታት የአሜሪካን ጦር ሰራዊት አባላት ተገቢውን ሁኔታ እስኪመቻች እና ፕሬዝዳንቱ ወደ እርምጃ እንድንገባ ትዕዛዝ እስኪሰጡን ድረስ በትዕግስት እየተጠባበቁ ነበር ብለዋል። በሌሊት የተከናወነው ኦፕሬሽን። ፕሬዝዳንት ትራምፕ ኦፕሬሽኑ እንዲጀመር ፍቃድ የሰጡት ትዕዛዝ ያስተላለፉት በቬንዙዌላን አቆጣጠር ደግሞ ሌሊት ላይ ነበር። ፕሬዝዳንቱ ከ4 ቀናት በፊት ከ3 ቀናት በፊትም ከ2 ቀናት በፊትም እንፈጽመው ነበረ። ከዚያም በድንገት ሁኔታዎች ተመቻቹ፣ እኛም ጀምሩ አለን ሲሉ ኦፕሬሽኑ በኋላ በፎክስ ኤንድ ፍሬንድ ቴሌቪዥን ፕሮግራም በነበራቸው ቆይታ አስረድተዋል። ትራምፕ ትዕዛዙን ያስተላለፉት በቬንዙዌላው ሰዓት አቆጣጠር ከእኩለ ሌሊት ቀደም ብለው በመሆኑ ሰራዊቱ አብዛኛው እንቅስቃሴው በጨለማ እንዲደረግ አስችሎታል። የአሜሪካ ወታደሮች በአየር በየብስ እና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽመዋል። የኦፕሬሽኑ መጠን እና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ሊባል የሚችል ተአምረኛ ጊዜ ነው። ይህ የአሜሪካን እርምጃ በቀጠናው ከሚገኙት በርካታ ኃይሎች ውግዘት ደረሰበት ወዲያውኑ ነበር። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ የቬንዙዌላ መሪ በኃይል መያዛቸውን ለመላው ዓለም አቀፍ ማህበረሰብ ሌላ እጅግ አደገኛ አካሄድ ነው ብለዋል። ትራምፕ የኦፕሬሽኑን ሂደት የተከታተሉት በዋይት ሃውስ ሲቹዌሽን ሩም አልነበረም። ይልቁንም በፍሎሪዳ ፓልማ ቢች በሚገኘው ማራላጋ ክለብ ውስጥ በአማካሪዎቹ ተከበው ሂደቱን በቀጥታ ስርጭት ተከታትለዋል። የሲአይኤ ዳይሬክተር ጆን ራትክሊፍ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከጎናቸው ነበሩ። ትራምፕ ቅዳሜ ዕለት ከኦፕሬሽኑ በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረውን ተመልክታችሁ ቢሆን ኖሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የተመለከትኩት። ፍጥነቱንና የተወሰደውን የኃይል እርምጃ ብታዩት በጣም የሚያስገርም ነው ብለዋል። ባለፉት ወራት ፕሬዝዳንት ትራምፕ ማዱሮን በእጽ ዝውውርና በእጽ ሽብርተኝነት ናርኮ ቴሮሪዝም ሲከሰሱ እንዲሁም በቀጠናው እጽ ያጓጉዛሉ የተባሉት በ10 የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ሲፈጸም ቀርመዋል። ከዚህ ጊዜ አንስቶም በሺዎች የሚቆጠሩ የአሜሪካን ወታደሮች ተሰማርተዋል። የአውሮፕላን ተሸካሚ መርከብ እና ከ10 በላይ የሚሆኑ እንዲሁም ሊበልጡ የሚችሉ በርካታ የጦር መርከቦች ተንቀሳቅሰዋል።
ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፍር ይህ የመጀመሪያው ነው። ኦፕሬሽን አብሶሉት ሪዞልቭ የተካሄደ ስለመሆኑ የጠቆሙት የመጀመሪያው ምልክቶች የታዩት ሰማይ ላይ ነው። የአሜሪካ ባለስልጣናት እንደሚናገሩት በሌሊት በተካሄደው ኦፕሬሽን ላይ ቦምብ ጣዮች፣ ተዋጊ ጄቶችን እና የስለላ ሰርቪላንስ አውሮፕላኖችን ጨምሮ ከ150 በላይ ተዋጊ አውሮፕላኖች በስፍራው ተሰማርተዋል። ትራምፕ አውሮፕላኖች ያረፉበት መንገድ፣ የተዋጊ አውሮፕላኖቹ ብዛት፣ ሙሉ እንቅስቃሴው እጅግ ውስብስብ ነበር ሲሉ ለፎክስ ኒውስ ተናግረዋል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጄት ነበረን ሲሉም አክለዋል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታዎች ተሰምተዋል። በከተማዋ ሰማይ ላይም የጭስ ደመና ታይቷል። የቢቢሲ ዘጋቢ አና ቫኔሳ ሄሮር ከፍተኛ ድምፅ ሰማው፣ ከፍተኛ ፍንዳታ ስትልም ሁኔታውን ገልጻለች። መስኮቶቹን በሙሉ አንቀሳቀሳቸው፣ ወዲያውኑ ሙሉ እይታ የሚጋርድ የጭስ ደመና ተመለከትኩ ብላለች። አውሮፕላኖቹ እና ሄሊኮፕተሮቹ በከተማዋ በሙሉ ሲበሩ ይታዩ እንደነበረም ጠቅሳለች። በሀገሪቱ የተፈጸመውን ሁኔታ የሚያሳይ ቪዲዮዎች በማህበራዊ ሚዲያ የተሰራጩት በአጭር ጊዜ ውስጥ ነበር። ተዋጊ አውሮፕላኖችን በሰማይ ላይ እየበረሩ እንዲሁም ከፍንዳታ በኋላም የተፈጠረው ሁኔታ የሚያሳዩ ቪዲዮዎችም ተለቀዋል። ከነዚህ ቪዲዮዎች አንዱ ላይ ከፍንዳታ የተነሳ የሚመስል ጭስ የተነሳ ሳለ ዝቅ ብሎ የሚበሩ ሄሊኮፕተሮች ስብስብን አሳይቷል። ዳንኤላ የተባለች የአይን እማኝ ከሌሊቱ 7 ሰዓት ከ55 ደቂቃ አካባቢ ከፍተኛ የፍንዳታና በካራካስ ሰማይ የሚበሩ አውሮፕላኖች ድምፅ አነቃን። ሁሉም ነገር ፍጹም ጨለማ ውስጥ ነበረ። ብርሃን የሚታየው በአቅራቢያችን የሚፈጸሙ ፍንዳታዎችን ከሚፈጥሩት ብልጭታ ብቻ ነበር ስትል ለቢቢሲ ተናግራለች። ቢቢሲ ቬሪፋይ የትኞቹ ቦታዎች ኢላማ እንደተደረጉ በትክክል ለመለየት በካራካስ ዙሪያ የነበረውን ፍንዳታ፣ እሳትና ጭስ የሚያሳዩ በርካታ ቪዲዮዎችን መርምሯል። እስካሁን ድረስም ጥቃት የተፈጸመባቸው 5 ቦታዎች ተረጋግጠዋል። ከእነዚህም መካከል የጄኔራል ሲሞ ፍራንሲስኮ ደ ሚራንዳ የአየር ኃይል ጣቢያ፣ ላ ካራሎታ ተብሎ የሚጠራው የአውሮፕላን ማረፊያና የካራካስ ዋነኛ የካሪቢያን ባህር መተላለፊያ የሆነውን ላ ጉዋየር ወደብ ይገኝበታል። ከጥቃቶቹ መካከል የተወሰኑት የአየር መከላከያ ስርዓቶችንና ሌሎች ወታደራዊ ኢላማዎችን ያነጣጠሩ እንደነበረም ባለስልጣናቶቹ ገልጸዋል። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠች ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹም። ባለን የተለየ የሙያ ብቃት የተነሳ የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበር ብለዋል። እየመጣ እንደሆነ ያውቁ ነበር። የአሜሪካን ጦር ወደ ካራካስ የገባው በከተማዋ ዙሪያ ፍንዳታዎች እየተሰሙ በነበረበት ወቅት ነው። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ምንጮች እንደሚናገሩት ኦፕሬሽን ውስጥ የኤሊት ዴልታ ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልዕኮ አሃድ አባላት ተሳትፈዋል። በከፍተኛ ደረጃ ታጥቀው የነበሩት እነኚህ ወታደሮች የማድሮንን ደህንነት የተጠበቀ ማቆያ የብረት በሮች ለመቁረጥ የሚያስችላቸውን የእሳት ማቅለጫ ይዘው እንደነበረም ተናግረዋል። እንደ ጄኔራል ኬን ገለጻ ወታደሮቹ ወደ ማድሮን መገኛ የደረሱት ሌሊት 8 ሰዓት ከ1 ደቂቃ ላይ ጥቃት መፈጸም ከጀመረ ከአጭር ጊዜ በኋላ ነው። ትራምፕ ፕሬዝዳንቱ የነበሩበትን ቤት በካራካስ እምብርት ያለ ምሽግ ሲል ገልጾታል። በተጠንቀቅ ሁኔታ ላይ ሆነን እየጠበቅን ነበር፣ እየመጣን እንደሆነ ያውቁ ነበር ብለዋል። ወታደሮቹ እንደደረሱ ተኩስ ተከፍቶባቸዋል። ከአሜሪካ ሄሊኮፕተሮች አንዷ ተመታ የነበረ ቢሆንም መብረር አላቆመችም። ጄኔራል ኬን በቁጥጥር ስር የማዋል ኃይሉ ወደ ማድሮን ግቢ በመውረድ በፍጥነት በቅልጥፍናና በከፍተኛ ስነ ምግባር ተንቀሳቅሷል ሲል ተናግሯል። ትራምፕ በበኩላቸው ሰብሮ ለመግባት ወደማይቻልባቸው ቦታዎችም ሰብረው ገቡ፣ የብረት በሮቹም የተቀመጡት ለዚህ ተብሎ ነበር ብለዋል። አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ዘመቻው ለኮንግረስ አባላት ማሳወቅ የጀመሩት የማድሮን ባለቤት ሲላ ፍሎረሰም ጭምር የተያዙበትን ይህን ኦፕሬሽን እየተከናወነ ሳለ ነው። ይህ የፕሬዝዳንት ትራምፕን ውሳኔ በተወሰኑ የኮንግረስ አባላት ዘንድ ቁጣን ቀስቅሷል። በሴኔት የዲሞክራቶች መሪ የሆነው ቼክ ሹመር በግልጽ ልናገር ኒኮላስ ማድሮን ህገወጥ አምባገነን ነው፣ ነገር ግን ከኮንግረሱ ፍቃድ ውጪና ቀጣዩ ሁኔታ ምን እንደሚሆን የሚያሳይ አስተማማኝ እቅድ ሳይኖር ወታደራዊ እርምጃ መውሰድ ግዴለሽነት ነው ሲልም ተቃውሟቸውን ገልጸዋል። ሩቢዮ ቅዳሜ ዕለት ለጋዜጠኞች በሰጡት መግለጫ አስቀድሞ ኮንግረስን ማሳወቅ ኦፕሬሽኑን ለአደጋ ያጋልጠው ነበር ብለዋል። ትራምፕ ኮንግረስ መረጃ የማሽሎክ ዝንባሌ አለው በማለትም አክለዋል።
ኤሊት የአሜሪካ ወታደሮች ወደ ማዱሮ ግቢ ሲጎርፉ የቬንዙዌላው ፕሬዝዳንት ወደ መሸሸጊያቸው ክፍል ለመሸሽ መሞከራቸው ትራምፕ ተናግረዋል። ደህንነቱ ወደ ተጠበቀ ቦታ ለመሄድ እየሞከረ ነበር፣ ነገር ግን ቦታው ደህንነት ያለበት አልነበረም፣ ምክንያቱም በ47 ሴኮንድ ውስጥ በሩን እናፈነዳው ነበር ብለዋል። ትራምፕ አክሎም በሩ ጋር ደርሶ ነበር፣ ነገር ግን ሊዘጋው አልቻለም፣ በፍጥነት ስለደረሱበት ወደ ክፍሉ መግባት አልቻለም በማለት ተናግረዋል። አውሮፓውያኑ በ2013 ወደ ስልጣን የመጡት አምባገነኑ ማዱሮን በቁጥጥር ስር መዋላቸውን ቢቃወሙም ኖሮ አሜሪካ ልትገላቸው ትችል እንደነበረም የተጠየቁት ትራምፕ ሊሆን ይችላል ነበር ብለዋል። በአሜሪካን በኩል ጥቂት ሰዎች ቢሞቱም የተገደለ የአሜሪካ ወታደር እንደሌለ ገልጸዋል። የቬንዙዌላ ባለስልጣናትም ጉዳት ስለመድረሱ እስካሁን አላረጋገጡም። አሜሪካ ይህን ኦፕሬሽን ከመፈጸሟ አስቀድሞ ማዱሮን ለመያዝ የሚያስችል መረጃ ለሰጠ ሰው የ50 ሚሊዮን ዶላር ሽልማት አዘጋጅታ ነበረ። ከዚህ ኦፕሬሽን በኋላ ግን የአሜሪካን ወታደሮች ማዱሮንንና ባለቤታቸውን አሳፍረው ከቬንዙዌላ ግዛት አውጥተዋል። የመረጃ ምንጭ አስነብቧል። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችንን ሰምታችሁ ላይክና ሰብስክራይብና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።